ቅዱሳን እንደምን አላችሁ? እግዚአብሔር እንደረዳኝ እንዴት ምን ላድርግ በምን ላይ ስንነጋገር ምንስ ባደርግ ይሻላል ብዬ ሳስብ ሳወጣ ሳወርድ እግዚአብሔር በልቦናዬ ያስቀመጠው አንድ ነገር አለ። እግዚአብሔር በልቦናዬ ያስቀመጠው የእግዚአብሔር መንግስት ወይም መንግስተ ሰማያት ምንድነው? የእግዚአብሔር መንግስት ምንድነው? መንግስተ ሰማያት ምንድነው? እኛ መቼም መንግስተ ሰማያትን እናፍቃለን። መንግስተ ሰማያት ትሎና እናፍቃለን። ብዙ መዝሙር አለ። እንዲያውም ዛሬ ስንት መዝሙር አለ ብዬ ትንስል ብዙ መዝሙሮች አሉ። ይሄ መንግስተ ሰማያት እያንዳንዳችን የራሳችን የሆነ አገነዛዘብ አለን፣ መገንዘብ አለን። እኔም ካሁን በፊት የነበረኝና አሁን ያለኝ መቼም ለየት ያለ ስለሆነ ይሄንን ማጋራት ፈለኩኝ። ይሄንን እንድናውቅ እንድንረዳ እንዲያው ነብይ ካሁን በፊት ብዙ ጊዜ ያው ተናግሮታል። እኔም ቢሆን አሁን ደግሞ እንደተረዳሁት ይሄንን ለማለት እፈልጋለሁ። የእግዚአብሔር መንግስት ወይም መንግስተ ሰማያት የሚለው አንድ ቃል አንድና አንድ ነው። ምንም እንትን የለውም። ይሄም በማቴዎስ ወንጌል ምዕራፍ 5 ቁጥር 3 ላይ ምን ይላል? በመንፈስ ድሆች የሆኑ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና ይላል። ሉቃስ ደግሞ ይሄውን ሲደግሞ በመንፈስ ድሆች ብፁዓን ናቸው የእግዚአብሔር መንግስት የእናንተ ናትና ይላል። እና አንድ ጊዜ እግዚአብሔር መንግስት ይላል፣ አንድ ጊዜ መንግስተ ሰማያት ይላል። ሌላ ደግሞ ዋናው ነገራችን ጌታ ኢየሱስ ካለው ነገር ትልቁ ነገር አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ፣ ሌላው ነገር ሁሉ ይጨመርላችኋል ይላል። እንግዲህ የእግዚአብሔርን መንግስት ፈልጉ ተብለናል። የእግዚአብሔርን መንግስት ፈልጉ፣ ጽድቁን ፈልጉ፣ ሌላው ነገር ሁሉ ይጨመርላችኋል ነው። ታዲያ እኛ ብዙ ፍላጎት አለን፣ ብዙ ነገር ፍላጎት አለን። በየጊዜው የምንጸልየው ቤተክርስቲያንም እያንዳንዳችንም የምንጸልየው ብዙ ነገር አለ። ስለ ፍቅር እንጸልያለን፣ ስለ ሰላም እንጸልያለን፣ ስለ ደስታ እንጸልያለን፣ ስለ ነገር እንጸልያለን። ቤተክርስቲያን ማጸልየው ነገር የለም፣ እያንዳንዳችን ማንጸልይበት ነገር የለም። ቅድሚያ ግን ፈርስት እንደሚባለው ቅድሚያ ግን እንድንፈልገውና እንድናደርገው የሚፈልገው የእግዚአብሔር መንግስትና ጽድቁን ነው ፈልጎ የተባለው። እና ይሄ የእግዚአብሔር መንግስት ምንድነው? የእግዚአብሔር መንግስት ምንድነው? እዚህ ላይ ነው እኔ አተኩሬ ለመናገር የፈለኩኝ። የእግዚአብሔር መንግስት በሚለው ጉዳይ እንግዲህ የተለያዩ ሶስት አስተሳሰቦች አሉ። አንዳንድ ጊዜ መንግስተ ሰማያት ራሱ እግዚአብሔር ነው፣ እግዚአብሔር መንፈስ ነውና እርሱ በሁሉ ይሆናል ብለው በዚህ ይስማማሉ። መንግስተ ሰማያት ራሱ እግዚአብሔር ነው። ለዚህም ደግሞ ማስረጃ አለ፣ መጽሐፍ ቅዱስ ያስረዳል። ፈሪሳውያን ቀርበው ጌታ ኢየሱስን በጠየቁት ጊዜ የእግዚአብሔር መንግስት በመጠባበቅ አትመጣም፣ ደግሞ እንኋት በዚህ ወይም እንኋት በዚያ አይሏትም፣ እነሆ የእግዚአብሔር መንግስት በመካከላችሁ ናትና አላቸው። ይሄ ሉቃስ 17 ላይ ያለው ከ20 እስከ 21 ያለው ማለት ነው። የእግዚአብሔር መንግስት በመካከላችን ናት፣ በዚያ የምትባላለች። የእግዚአብሔር መንፈስ ነው፣ በሁሉ ቦታ የሚገኘው እግዚአብሔር ልክ እንደ እግዚአብሔር ነው። እና የእግዚአብሔር መንፈስ ራሱ እግዚአብሔር ነው የሚል አስተሳሰብ አለ። ሌላ ደግሞ መንግስተ ሰማያት ኢየሱስ ክርስቶስ ያለበት ስፍራ ነው። ኢየሱስ ክርስቶስ ያለበት ስፍራ ነው። ለዚህም ደግሞ ማረጋገጫ መጽሐፍ ቅዱስ ጥቅሶች አሉ። ሉቃስ 23:42 ላይ ያለው ትዝ ይለን ይሆናል። ኢየሱስን ከዛ ከተሰቀሉት መካከል አንደኛው በመንግስት አስበኝ ባለው ጊዜ ምንድን አለ ጌታ ኢየሱስ? ኢየሱስም እንዲህ አለ፣ ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው ነው የሚለው።
ከኔ ጋር ነው። እግዚአብሔር ከእሱ ጋር ነው የሚሆን። እሱ ጋር መሆን ከእሱ ጋር ከኢየሱስ ጋር መሆን መንግስተ ሰማያት መሆን ነው ይላል። ጌታ ኢየሱስም እንዲህ ብሎ እንዳለ እናውቃለን። በዮሐንስ 14 ላይ 14 ከ1 እስከ 6 ባለው እስኪ ምን እንደሚል ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲያስ ባይሆን ባልኋችሁ ነበር። ስፍራ አዘጋጅላችኋል ዘንድ እሄዳለሁ። ሂጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ እኔም ወስዳችኋለሁ። እንግዲህ እሱ ባለበት ነው የሚሆኑት ማለት ነው። ሐዋርያት፣ ቀደምቶቹ፣ ሁላችንም እኔ እመጣለሁ፣ አትታወቁ። በዚያች በአጭር ጊዜ መታወቅ ስለሚኖር እኔ እመጣለሁ፣ ከእናንተ ጋር ሆናለሁ፣ እኔ ከእናንተ ጋር ነኝ፣ አልተዋችሁም እንዳለው ከእሱ ጋር መሆን፣ ከጌታ ጋር መሆን፣ ከእግዚአብሔር መንግስት ጋር መሆን ነው። ቶማስ ደግሞ እንዲህ ብሎ ሲጠይቀው ጌታ ሆይ ወደ እንደምትሄድ አናውቅም ባለው ጊዜ እንዴት መንገዱን እንዴትስ እናውቃለን አለው። ኢየሱስም እኔ መንገድ እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እንግዲህ ወደ እግዚአብሔር ሁለቱም እነዚህ እግዚአብሔር ያለበት ኢየሱስ ክርስቶስ ያለበት ስፍራ መንግስተ ሰማያት ይሰኛል ማለት ነው። ሶስተኛው አስተሳሰብ ደግሞ መንግስተ ሰማያት ይህ ዓለም ካለፈ በኋላ በአዲስ ተፈጥሮ አዲስ ዓለም ሆኖ እንደሚታይ ይታመናል። አብዛኞቻችን ይሄንን ነው የምናስበው። በነገራችን ላይ አብዛኞቻችን እንዲያው ከሞት በኋላ ሄደን የምናገኘው ሙታን የሚጠራቀሙበት ሙታን ቅዱሳን የሚጠራቀሙበት ቦታ አድርገን ያለን። ምክንያቱም አዲስ ሰማይና አዲስ ምድር አየው፣ ፊተኛው ሰማይና ፊተኛይቱ ምድር አልፈዋል እዛ ስለሚል ያለ። ግን ከላይ ያሉት ደግሞ አሁናዊ ሁኔታን ነው የሚያመለክቱ። አሁናዊ ሁኔታን የሚያመለክት ነው። ይሄ ደግሞ መጪን የሚያመለክት ጉዳይ ነው ያለው እና መንግስተ ሰማያት በዚህም በለው በዚያ እነዚህን ሶስት ነገሮችን የሚያመለክት እንደሆነ ልቦናችን ያውቃል ወይ መጽሐፍ ያስረዳናል። ልቦናችን እንኳን ሌላ ነገር ነው የሚያስበው። ስለዚህ የእግዚአብሔር መንግስት በኢየሱስ ትምህርት ውስጥ ማዕከላዊ ዋነኛ ትምህርት ነው። በነገራችን ላይ ዋነኛው ትምህርት ጌታ ኢየሱስ ያስተማረው ነገር ምንድን ነው ቢባል ስለ እግዚአብሔር መንግስት ነው። ስለሌላ ነገር አላስተማረም። ስለ ፍቅር ስለዚህ ወይም እንደዚህ አሁን ብዙ ስለምናወራው ነገር አይደለም ያለው። ሁሉ ጭብጡ ሲፈተሽ ስለ እግዚአብሔር መንግስት ነው። የእግዚአብሔር መንግስት የእግዚአብሔርን ሉዓላዊ ስልጣንና የማዳን ስራ የሚወክል ሲሆን በምዕመናን ሁሉ በመንፈሳዊ እውነት እንዲሁም በዘመን መጨረሻ ሁሉ በሙሉ የሚመሰረት የወደፊት ተስፋም ጭምር ነው። የአሁኑ ዘመንም ነው፣ የመጪውም ተስፋ ነው። የእግዚአብሔር ሉዓላዊ ስልጣን የሚታይበት የማዳን ስራ የሚከናወንበት መጪውም የአሁኑም ዘመን ነው። የእግዚአብሔር መንግስት ሲባል የእግዚአብሔር ሉዓላዊ አገዛዝና ግዛት የሚያመለክት ሲሆን ይህም በኢየሱስ ሕይወት ሞትና ትንሣኤ አማካኝነት የተጀመረ ነው። መቼ ተጀመረ? በኢየሱስ ሕይወት ሞትና ትንሣኤ አማካኝነት የተጀመረ። ኢየሱስ ወደ ምድር ሲመጣ ይሄው የተጀመረ ነገር ነው። ከትንሣኤው ጀምሮ እየጸና የሄደ ነገር ነው። ወደፊት ይመጣል። እንግዲህ መንግስት ምንድን ነው? እኛ መንግስት ኪንግደም ነው የሚለው በእንግሊዘኛው። ይሄ ኪንግዶም የሚሉታል በእንግሊዘኛ። ኪንግና ዶሚኒየን አለው፣ ዶሜን አለው። ኪንግና ዶሜን አለው። እንግዲህ በጥንት ትንሽ ቀደም ያልነዎች የንጉስን አገዛዝ እናውቃለን። የንጉስ አገዛዝ የንጉስ ግዛት ያለበት ማለት ነው። እነዚህ የመንግስት የንጉስ አገዛዝ ወደ 10 የሚሆኑ ባህሪያቶች አሉት።
አንደኛው ባህሪው እንግዲህ እነዚህን ምናልባት ይጠቅማል ከተባባልን ይሄ በፓወርፖይንት አዘጋጅቼ አንድ ጊዜ ይሄንን እንደገና ሰፋ አድርጌ እንትን ለማለት እሞክራለሁ። አንደኛ ነገር ንጉስ አለው። ንጉስ የመጨረሻው ባለስልጣን ነው። የህግ ምንጭም ንጉስ ነው። ኪንግደም የሆኑ እኛም ኢትዮጵያም ካሁን በፊት ባለአፄ ኃይለ ሥላሴ ጊዜ ከዛ በፊት የነበሩት በንጉስ ነበር የምንተዳደረው። ንጉስ የመጨረሻው ባለስልጣንና የህግ ምንጭ ነው። ህግ የሚወጣው ከእሱ ነው። እሱ እንደፈለገ ነው። የንጉሱ ፍጹም ስልጣን አለው። ፍጹም ስልጣን ያለው ሁለተኛው ነገሩ ንጉሱ ፍጹም ስልጣን አለው። ንጉስ በድምፅ አይመረጥም። ስልጣኑ በዘር አይተላለፍም። በስልጣን ነው የሚተላለፈው። ቃሉ ህግ ነው። የንጉስ ቃሉ ህግ ነው። እናም በዜጎች ሊቀየር ወይም ሊገዳደር አይቻልም። ንጉስ ማለት ይሄው ነው። ቃሉ ህግ የሆነ ማንም ሊሽረው፣ ማንም ሊያንገራጥተው፣ ማንም ሊያጎረመርምበት የማይችል ነው። ፍጹም ስልጣን ያለው ነው። የህግ ምንጭም ራሱ። ሶስተኛ ነገሩ ጌትነትና ባለቤትነት አለው። ጌትነትና ባለቤትነት። ንግስና ከስልጣን ጋር ሲገናኝ ጌትነት ከባለቤትነት ጋር ይገናኛል። ባለቤትነት እዚያ ውስጥ ያለው ሰዎችም ይሆኑ ማንኛውም ነገር ሁሉ የሱ ቁሳቁስ የሱ መገልገያዎች ናቸው። ግዛውት ውስጥ ያለ ማንኛውም ነገር ሁሉ የንጉሱ የግል ንብረት ነው። ዜጎችም ንብረቱን የሚያስተዳድሩ እንጂ ባለቤቶች አይደሉም። እንግዲህ አንደኛ ይሄ ኪንግደም ማለት መንግስት ምንድነው? ንጉስ ያለው ነው። የንጉስ ፍጹም ስልጣን አለው። ንጉስ ደግሞ ሁሉ ነገር የሁሉ ባለቤት ነው። የሁሉ ባለቤት ነው። በስሩ ያሉት ምንድነው የሚባለው? ሳብጀክት ወይም አገልጋዮች ናቸው። የግዛት ደግሞ ስልጣን አለው። ንጉሱ ስልጣን የሚያስፈጽምበት አካላዊ ግዛት አለው ወይም ዶሚኒየን አለው። የሆነ ክልል አለው። አሁን ስፒሪቹዋል ሪያልም እንደምንለው ወይም ግዑዝ ዓለም እንደምንለው የራሱ ዓለም አለው። የራሱ ግዛት ስልጣን አለው። አራተኛው ነገር ንጉሳዊ ደግሞ ህግ አለው። ንጉስ ህገ መንግስት አለው። ሮያል ኮንስቲቲዩሽን ይባላል። ህገ መንግስቱ የንጉሱን ፍላጎቶችና ለዜጎች የሚገባቸውን ቃል ኪዳን የያዘ ሰነድ ነው። ምንድነው ይሄ ህገ መንግስቱ? የንጉሱን ፍላጎቶችና ለዜጎች የሚገባቸውን ቃል ኪዳን የያዘ ሰነድ ነው። ቃል ኪዳኑ የራሱ ነው። በህዝቡ የተፈጠረ ማህበራዊ ውልስ አይደለም። በህዝቡ አሁን እኛ ኮንስቲቲዩሽን አጽድቁ እንዲበሉ ተብሎ እንደሚሰራው አይደለም። ህገ መንግስቱ የሱን ፍላጎት የንጉሱን ፍላጎትና ለዜጎች የሚገባቸውን የሚሰጠው የሚቸር በጸጋ የሚሰጣቸው ነገሮች ናቸው ያሉበት። ስድስተኛው ነገር የመንግስቱ ደግሞ ህጎች ደግሞ አሉት። የመንግስቱ ህጎች አሉት። ህጎች ደግሞ ህገ መንግስቱን ለመጠበቅ እና ዜጎችን ሙሉ አቅማቸውን እንዲጠቀሙ የሚያስችል በንጉሱ የተቋቋሙ ወሰኖችና መርሆች አሉ። መርሆች እንላቸዋለን። እነዚህ ህጎች በዜጎች ሊለወጡ አይችሉም። መርህ አለው። ሰባተኛው ዜግነትና ባህል። የመንግስት ዜግነት በንጉሱ የሚሰጥ ሲሆን ይሄም ደግሞ በደረጃ በሂደት እያደገ ነው። አንድ ጊዜ ዘውግ ብሎ እያደገ ነው። እነዚህ ዜጎች የንጉሱን ባህሪ ለማንጸባረቅ የመንግስቱን ባህል፣ እሴቶች፣ ስነ ምግባርና ያኗኗር ዘይቤውን እንዲቀበሉ ይጠበቅባቸዋል። ቀስ እያሉ ማለት ነው የሚመስሉት
የንጉሱን ባህሪ እየመሰሉ ነው የሚሄዱ። አካሄዳቸው፣ አነጋገራቸው የንጉስ ሲቲዝኑ ካልቸሩ ሁሉ የማንን ይመስላል? እኛ ጋር አንድ ተረት አለ በነገራችን ላይ በልጅነቴ ሲተረት ሰማለሁ። ይሄ ተረት ምንድነው? ምሰማው አፈታሪክ ነው። ሰው እንደ ንጉሱ እህል እንዳጉማሱ ይመስላል ይባላል። ሰው እንደ ንጉሱ ነው የሚመስለው። እንደ ንጉስ እየመሰለ ነው የሚሄደው። የንጉሱን ባህሪ እየመሰለ ነው የሚሄደው። it's true። ያን እየመሰለ እሱም ደግሞ ያንን እያንጸባረቀ ይሄዳል። ስምንተኛ ነገር የጋራ ሀብት አለ። ይሄም የጋራ ሀብት ነው። ሀብቱ ሁሉ የጋራ ነው። የንጉሱ ሀብት የዜጎች ሀብት ነው። ይህ የጋራ ሀብት የንጉሱ ሀብቶች ለሁሉም ዜጎች ፍላጎት ማሟያን እንዲያገኙ ያረጋግጣል። ንጉሱ በቃ ሁሉም የሱ ስለሆነ ለሁሉም የጋራ ሀብት ሆኖ ሁሉም ለጋራ ሀብቱ ደግሞ ይነሳል። ይሄ ንጉስ ሰራዊት አለው። ዜጎቹን የሚጠብቁ የሚከላከሉ ደግሞ ሰራዊቶች አሉት፣ ኃይሎች አሉት። በእግዚአብሔር ደግሞ መላእክት አሉ። እኛ ለወታደርነት የተጠራ አይደለም ማለት ነው። ስለዚህ አመጣለሁ መብቶችና ጥቅሞች። 10ኛ መብቶችና ጥቅሞች አሉ። ራይትስ ኤንድ ፕሪቪሌጅስ ምንድነው ማለት ነው? አንድ ሀገር ዜጋ ስትሆን ራይት እና ፕሪቪሌጅ አለን። አሁን እያንዳንዳችን አሁን ፓስፖርት አለን። እዛ ፓስፖርት ላይ የተጻፈብን የዚያች ሀገር ራይት ኤንድ ፕሪቪሌጅ አለን ነው የሚለው። የዚያች ሀገር ያለው የሚገባንን የትክክለኛ ሆነን የተቀመጥንበት በህግ ምንድነው ራሳችን አስተካክለን ለዚያች ሀገር ራሳችንን ሰጠናል ማለት ነው። ራሳችን ህጋዊ ሆነን እና ፕሪቪሌጅ እንደተጠበቀው ነው ማለት ነው። መብቶችና ጥቅሞችን አለን። አንድ የአሜሪካ ዜጋ ጥቅም እናንተና አለው መብት አለበት። ያንን ጥቅሙን ሲያጓድልና ወይ መብቱን እንደ አሜሪካዊ አክት ካላደረገ ያው ይወሰድበታል። እንግዲህ ይሄ መብቶችና ጥቅሞችም ንጉሱ ለዜጎች የገባው ቃልና የሚያቀርባቸው ጥቅሞች ናቸው። እንግዲህ የገባው ቃልና የሚያቀርበው ይሄ ከንጉሱ ያለው ችሮታ ነው። ታዲያ ይሄ ከሆነ የእግዚአብሔር መንግስት ከዚህ ጋር እንዴት እናያለን? የእግዚአብሔር መንግስት ይሄን የመሰለ ነጸብራቅ ሆኖ የንጉሱ ተፈጥሮ መንግስቱ የንጉሱ የእግዚአብሔር ፈቃድ ዓላማና ሐሳብ የሚገለጥበት እንዲሁም የእርሱን ማንነት ክብር የሚንጸባረቅ ባህልና ያኗኗር ዘይቤ የሚፈጠርበት ቦታ ነው። ባጭሩ ይሄ መንግስት የእግዚአብሔር ፈቃድ ዓላማና ሐሳብ የሚገለጥበት እንዲሁም የእርሱን ማንነት የሱን ክብር የሚንጸባረቅበት ባህልና ያኗኗር ዘይቤ ነው። የሚፈጠርበት ቦታ ነው። የሚፈጠርበት ማንነት ነው። ይሄም ደግሞ እንደማንኛውም እንደ ቅኝ ግዛት ሁሉ አሁን አንድ ቅኝ ተገዛ ሲባል አሁን አንድ ሀገር እኛ ወይም ወደ አንድ ሀገር ስንሄድ አንድ ሀገር እኔ አሁን ወደ አለሁበት ሀገር ከኢትዮጵያ ወጥቼ ወደ አንድ ሀገር ከሄድኩኝ የዚያችን ሀገር ባህል ሙሉ በሙሉ ለመምሰል ራሴን አሳልፌ ሰጥቻለሁ ማለት ነው። ቀን በቀን ያችን ሀገር እየመሰልኩ ነው የምሄደው። ይሄ ልክ ወደ እግዚአብሔር መንግስት የሚመጣ ሁሉ እንዳንድ ባህሉን እሴቱን ሌላ ግዛት ለማስፋፋት ቅኝ ግዛት እንደሚደረገው ሁሉ እግዚአብሔር የሰማይን ተጽዕኖ በሰው ልጆች አማካይነት ወደ ምድር ለማምጣት ይፈልጋል። እንግዲህ ወደዚያ የሰማዩን መንግስት ቀስ በቀስ እየሰረጽንበት እንዳል። ለዚህም ነው የእግዚአብሔር ቀስ በቀስ እየሰረጸ ይሄዳል። ለዚህም ነው ጌታ ኢየሱስ ስለዚህ ጉዳይ ሲያስተምር ምን ይመስለዋል? የእግዚአብሔር መንግስት የሰናፍጭ ቅንጣት ትመስላለች። በጣም ትንሽ ሆና ትጀምራለች፣ ነገር ግን አድጋ ትልቅ ዛፍ በመሆን ለሁሉም ጥላ ትሆናለች ይላል። ሌላ ምሳሌ ሰጥ እርሾ ትሆናለች። ጥቂት እርሾ በሊጥ ውስጥ ገብቶ የመላውን ሊጥ እንደሚያቦካው የእግዚአብሔር መንግስትም ተጽዕኖ
ዓለምን ሁሉ እንደሚለውጥ ይሄው በዚያ ምሳሌ ጌታ ኢየሱስ አስተምሮናል። በእርሻ ላይ የተዘራ ዘር እንግዲህ በዚህም ምሳሌ ሰዎቹ ተኝተው ሳለ እኛ ሳናውቀው በራሱ ኃይል አብቅሎ በራሱ ኃይል የማደግና አቅም ያለው የእግዚአብሔር መንግስት ነው። እኛ ውስጥ እየገባን ዜግነታችን ኢንስቲትዩት እያደረግን ከትንሽ ተጀምሮ በ12 ተጀምሮ በጌታ ኢየሱስ አስተማሪነት በ12 ተጀምሮ እየሰፋ ለምን እየዋጠ ይሄዳል። የእግዚአብሔር መንግስት እየሰፋ ይሄዳል። እንግዲህ ይሄም ደግሞ ውስጣዊና ውጫዊ ነው። መንግስቱ በአሁኑ ጊዜ በሰው ልብ ውስጥ ያለች የእግዚአብሔር መንግስት በእናንተ ውስጥ ናት፣ ከእናንተ ጋር ናት ተብለናል። በእግዚአብሔር ውስጥ ያለች ወደፊት ደግሞ በምድር ላይ የምትመሰረት አካላዊ እውነታ ነች። አሁን በውስጣችን ያለች ናት። አራት እኛ ደግሞ የማይበላሽ ስርዓት ነው። ንጉሱ የሁሉም ሀብት ባለቤት በመሆኑ እንደ ግብር ወይም የሀብት ሽሚያ ያለ ለሙስና ምክንያት የሚሆኑ ነገሮች የሉበትም። አንኮራፕትድ ነው። ፐርፌክት ኦርደር ነው ያለው። ጠቅለል ያሉ መገለጫዎቹ ጽድቅ፣ ሰላም፣ ደስታ በመንፈስ ቅዱስ አማካኝነት የመንግስቱ ዋና ድባብ መገለጫዎች ናቸው። እንዲያውም ይሄን ሲያመለክት ጌታ ኢየሱስ መንግስተ ሰማያት ትመስላለች የተቀበረ መዝገብና እንቁ ትመስላለች ይላል። አንድ ሰው ያለውን ሁሉ ሽጦ ሊገዛው የሚመኝ እጅግ የሆነ ነገር ነው። እጅግ ውድ የሆነ ነገር። እኛው ለአንድ ነገር ስለ ጽድቅ ሁሉም ይሰደዳል። ሁሉን መቼም ስለ ጽድቅ ብለን ማናደርገው ነገር ሰው ያደርጋል። ስለ ሰላም ብሎ ብዙ ነገር ማድረግ ይፈልጋል። ስለ ደስታ ለማድረግ ደስታ አገኝ ብሎ ስንት ነገር ይሟጭራል በገንዘብ ደስታ። ይሄ ሁሉ ያለበት መገለጫው ነው የዚያ እግዚአብሔር መንግስት ፍጹም ስርዓት ያለው። በመንግስቱ ሙሉ መገለጥ ውስጥ ግራ መጋባት የለም፣ መከፋፈል ወይም በሽታ የለበትም። ዘላለማዊ ነው። እንደሚወድቁና እንደሚነሱ የሰው መንግስታት ሳይሆን ይህች ዓለም መንግስት ለዘላለም አትጠፋም። እንግዲህ ይሄ የእግዚአብሔር መንግስት መገለጫዎች ናቸው። ታዲያ ይሄንን ነው ኢየሱስ የእግዚአብሔር መንግስት ገለጠ። የተጀመረው ማን ነው? እንዴት ነው? በኢየሱስ ሕይወት ተጀመረ። ኢየሱስ የእግዚአብሔር መንግስት ገለጠ። እንዴት? በማቴዎስ ላይ እንደምናየው ከ4:17 አካባቢ ይመስለኛል እንደምናየው ኢየሱስ 40 ቀንና 40 ሌሊት ከጦመ በኋላ ፈታኙን ፈርሞ ፈተነው። ከዛ በኋላ ኢየሱስ ከዚያም ቀን ጀምሮ ከተፈተነ ዲያብሎስ ከተወ በኋላ ከዚያን ቀን ጀምሮ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር። መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር። ከዛን ጀምሮ ጌታ ኢየሱስ ዋናው ነገሩ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ነበር፣ ያስተምር ነበር። ማቴዎስ 3:2 ደግሞ ወይንም ማርቆስ ላይም እንደዚህ ተጽፏል። መጥምቁ ዮሐንስም መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድር በዳ እየሰበከ መጣ። ግን የሰበከው ለክርስቶስ ነው እንደሆነ ለሌላው ደግሞ እናያለን። ማርቆስ 1:15 ላይ ምን እያለ ነበረ? ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌል እመኑ እያለ ወደ ገሊላ መጣ። ማን? ኢየሱስ። ኢየሱስ ለደቀ መዛሙርቱ ደግሞ
አንድ ጊዜ 12ቱን አንድ ጊዜ 72ቱን የእግዚአብሔር መንግስት ወደ እናንተ ቀርባለች ብለው እንዲሰብኩ አዘዛቸው። በእርሷም ያሉትን ደዌዎቹን ፈውሱና የእግዚአብሔር መንግስት ወደ እናንተ ቀርባለች በሏቸው ብሎ ያስተምር ነበር። እንግዲህ ኢየሱስ አጋንንትን በማውጣትና በሽታን በመፈወስ የእግዚአብሔር መንግስት እንደመጣ አረጋገጠ። የእግዚአብሔር መንግስት እንደመጣ ያረጋገጠው ይሄን በሽታን በመፈወስ አጋንንትን በማስወጣት ለምን በአጋንንት ኦፕሬስድ ብሎ ነበር፣ ተይዘው ነበር፣ ታስረው ነበር። ይሄን እየፈታ ሌላ ደግሞ ይሄ የንስሐ የኃጢአት ምልክት ነው። እነዚህ የኃጢአት ምልክት ሆነው ይታዩ ነበር እና እነሱም እንዲያውም ይሄንን በዚህ ጉዳይ ላይ እነ ፈሪሳውያን ቀርበው ምን ይሉታል? አንተ የምታወጣው በአጋንንት አለቃ ነው ብለው ባሉት ጊዜ ምን አለ? እኔ ግን እግዚአብሔር መንፈስ አጋንንትን የማወጣ ከሆነ እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች አለ። የእግዚአብሔር መንግስት መቅረቡን በዚሁ እሱ ራሱ በእግዚአብሔር መንግስት በእግዚአብሔር ኃይል እንደሚያስወጣ ገለጠ። ሌላ ደግሞ ማረጋገጫም አለ። እንግዲህ አንድ ዋና ነገሩ ዮሐንስ በሆኒ ሳለ ትዝ ይላችሁ እንደሆነ የክርስቶስን ስራ ሰምቶ ከደቀ መዛሙርቱ ሁለት ሰዎች ላከ። ሁለት ሰዎች ላከ። የሚመጣው አንተ ነህን ወይስ ሌላ እንጠብቅ አለው። ኢየሱስም እንዲህ አላቸው፣ ለበሉ ሄዳችሁ ያያችሁትን የሰማችሁትን ለዮሐንስ አውሩለት። ምን ብላችሁ? ዕውሮች ያያሉ፣ አንካሶችም ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮችም ይሰማሉ፣ ሙታንም ይነሳሉ፣ ለድሆችም ወንጌል ይሰበካል። በእኔም የማይሰናከለው ሁሉ ብፁዕ ነው። እንግዲህ የእግዚአብሔርን ኃይል የእግዚአብሔር መንግስት ወደ እግዚአብሔር መንግስት እኛም ስንሄድ ከነዚህ ሁሉ ነፃ ሆነን እንገባለን። በእግዚአብሔር መንግስት አገልግሎት ላይ አሁን ይሄ በዚህ ቤተክርስቲያንም የምናየው ዕውሮች ያያሉ፣ አንካሶች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ሙታንም ይነሳሉ፣ ለድሆች ወንጌል ይሰበካል። ይሄ ምንድን ነው? ከእግዚአብሔር የመሆን የእግዚአብሔር መንግስት ውስጥ መሆናችን። ይሄ ስልጣን ተሰጧቸው ነው። እንዲያውም ኢየሱስ ለደቀ መዛሙርቱ በሁሉም አጋንንት ላይ ስልጣንና ኃይልን የበሽታዎችን የመፈወስ ኃይል ሰጣቸውና የእግዚአብሔር መንግስት እንዲሰብኩ ላካቸው። ይሄን ላካቸው 12ቱን አንድ ጊዜ እንዳልኩት ቀደም ብዬም አንድ ጊዜ 72ቱን ላካቸው። ሁሉም በደስታ ከተመለሱ በኋላ ኢየሱስ እንዲህ በማለት አሳሰባቸው፣ መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማይ ስለተጻፈ ደስ ይበላችሁ። እርሱ የእግዚአብሔር ልጅ ስለሆነ ኃይልና ስልጣን የእርሱ ናቸውና ለሚፈልገው ይሰጣል። ይህም ደግሞ እኛ ለታላቁ ተልእኮ ተጠርተናል። ለታላቁ ተልእኮ የተጠራንበት ደግሞ ይሄ ነው። ይሄ ቀደምት ሆኖ ለኛ ማረጋጫ ሆነልናል። 72ቱ በሄዱበት ጊዜ 12ቱ በሄዱበት ጊዜ ሄዱና ስበኩ ነው። እንዲሰብኩ ላካቸው፣ እንዲያውጁ ላካቸው። በነገራችን ላይ በአሁኑ ዘመን ያለው አሰባበክና በጥንት ጊዜ ያለው እነሱ በሄዱበት ጊዜ የሚያደርጉት አንድ አልነበረም። አሁን እኛ ጋር እኛ አካባቢ እድር እንዴት እንደሚለፈፍ ታውቃላችሁ። እድር ጥሩምባ የነፋ ብሎ አዋጅ ያውጃል፣ ወይም ቀበሌ ሲያስለፍፍ ጥሩምባ የነፋ አዋጅ ነጋሪ። ልክ እንደዛ ነው የሚደረገው የነበረው።
ሲሄዱ አዋጅ እየነፉ እያወጁ ይሄዳሉ። የሚቀበላቸው ይቀበላቸዋል። እግዚአብሔር ልቡን ያነሳሳው ይነሳል። አሁን ኢየሱስ ቀረበና እንዲህ ብሎ ተናገራቸው። ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁንም ሁሉ እንዲጠብቁ እያስተማርኋችሁ ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። የእግዚአብሔር መንግስት ከኛ ጋር ናት። እንግዲህ የእግዚአብሔር መንግስት ጌታ ኢየሱስ ያለበት ነው። ጌታ ኢየሱስ ያለበት ከኛ ጋር ነው። ጌታ ኢየሱስ እስከ ዓለም ፍጻሜ ከኛ ጋር ነው። እኛ ጌታ ኢየሱስን ገና ስንሞት እንገናኘዋለን ብለን የምናስበው አይደለም። እንግዲህ ወደ እግዚአብሔር መንግስት ለመግባት ምን ያስፈልጋል? ዋናው ነገሬ እዚህ ላይ ትንሽ ነገሮች እናገርና አቆማለሁ። የእግዚአብሔር መንግስት ለመግባት አንደኛ ንስሐ መግባት ነው። እንግዲህ ንስሐ እንዲገቡ እያወጁ ነው የሄዱት። ጌታ ኢየሱስም ሲጀምር ንስሐ ግቡ የእግዚአብሔር መንግስት ቀርባለች፣ ወንጌልን እየሰበከ ንስሐ መግባት ነው። ንስሐ ማለት ምን ማለት ነው? ንስሐ ማለት በሙሉ ልብ መለወጥና መመለስ ማለት ነው። ሌላ ነገር አለ? በሙሉ ልብ መለወጥና መመለስ ነው። ይሄም ማለት ከዓለማዊ አስተሳሰብ በመውጣት የእግዚአብሔር መንግስት አሰራር ፈቃድ መቀበል። የእግዚአብሔር መንግስት ቅድም የጠቀስነው የእግዚአብሔር መንግስት ለሱ መሰጠት ነው። ሁለተኛ ነገር እንደገና መወለድ ነው። አንድ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊያይ ወይም ሊገባ አይችልም ይላል። ይህ ሂደት ዜግነትን የመቀየር ነው። አዲስ ዜግነት የማግኘት ሂደት ተደርጎ ይታያል። ይሄውም ዲክለር ማድረግ ነው። ራስ ዲክለር አድርጎ ለእግዚአብሔር መሰጠት ነው። ጥምቀት በቃሉ አምኖ ያው ውሃና በመንፈስ ቅዱስ መጠመቅ አለብን። እውነት ነው። መንፈስ ቅዱስ የሞተው መንፈሳችን ሲበራ እንደገና እንወለዳለን። መንፈሳችን ከመንፈሱ ጋር ሲገናኝ እንደገና እንወለዳለን። ኢየሱስን እንደ ንጉስ መቀበል ነው። ወደ እግዚአብሔር መንግስት ለመግባት ኢየሱስን እንደ ንጉስ መቀበል። ወደ መንግስቱ ለመግባት ኢየሱስ ክርስቶስን እንደ መዳኛ ወይም እንዳዳኝ ብቻ ሳይሆን የህይወትን ጌታና ንጉስ አድርጎ መቀበል ያስፈልጋል። ወንጌልን ማመን ነው። ወንጌል ይሄው ነው። ሮሜ 10:9-12 ያለው ሁላችንም እናውቀዋለን። ሰው በልቡ አምኖ በአፉ መስክሮ ይድናል ይላል አይደል እንዴ? ምንድን ነው የሚያምነው? ምን ነው የሚመሰክረው? ይሄው ነው። አራተኛ ነገር የመንግስቱና የጽድቁን ቅድሚያ መስጠት አለበት። አስቀድማችሁ ጽድቁና መንግስቱ መስጠት ነው። የመንግስቱን እና የጽድቁን ቅድሚያ መስጠት ነው። አንድ ሰው ከሁሉ አስቀድሞ የእግዚአብሔርን መንግስትና ጽድቁን መፈለግ አለበት። ታዲያ ጽድቅ ምንድነው? በዚህ ላይ ጽድቁን ፈልጉ የሚለው ቅድም ስናገር አንደኛው ነገር ጥቅሙና ምንድን አለን? መብትና ጥቅማ ጥቅሞች አሉን። ከመንግስት አገዛዝ ህግጋት ጋር በትክክል መጣጣም አለብን። ከመንግስቱ አገዛዝ ህግጋት ጋር በትክክል መጣጣም ወይም ራይት አላይመንት ይላል በእንግሊዝኛ። መኖርና መመራት ትክክለኛነት እውነት ማለት ነው። ይሄንን መፈለግ አለብን። ለዚህ መጣር አለብን። ለዚህ ራሳችን ማስገዛት አለብን። አንድ ሰህን ማስገዛት አለበት። አምስተኛ እንደ ህፃን መሆን አለብን። እንደ ህፃን ካልሆናችሁ ወደ እግዚአብሔር መንግስት አትገቡም ነው ይላል እንዴ? እንደ ህፃን ካልሆናችሁ። ይሄውም በማቴዎስ
ሶስት እንዳለ አሮጌ ማንነትን ትተን እንደገና መወለድን በቅንነት የመንግስቱን ትምህርት መቀበል ያስፈልጋል። ልክ እንደ ሕፃን ስምና ዝናን ለመጠበቅ ሳንጨናነቅ እውነታውን እንዳለ መቀበል አለብን። ለመቀበል ፈቃደኝነት ያስፈልጋል። አሁን ይሄ የተናገርኩትን ነገር እንዳለ እኮ ለአንድ ሰው ምንም ላላወቀ ሰው ቢነገረው እንዳለ ይቀበል። እኛ ግን አሮጌ ማንነት ስላለ ሪሊጅን ያስተማረን ስላለ እያንዳንዳችንም የተቀረጽንበት ስላለ መንግስተ ሰማያት እንገባለን እንሄዳለን እያለ ስላለ ነው። ይሄ ነገር ራሱ ግራ ይገባል። ስንት ነገር አለ። እንደ አዲስ መቀበል ያስፈልጋል። እንደ አዲስ መሰረት ያስፈልጋል። የአእምሮአችን መታደስ አለበት፣ በሙሉ መታደስ አለበት። እኛን የሚያስቸግረን ምንድን ነው? አንለርን ማድረግ ነው። አሁን ከአሁን በፊት የተማርኩትን አንለርን ማድረግ ነው። እኔ ከሌላ ውስጥ በጣም ከሃይማኖተኛ ውስጥ ነበርኩኝ። ከዛ ከሃይማኖተኛው ከሪሊጂየስ አካሄዱ ተለውጦ ወደዚህ መምጣቱ ራሱን የቻለ ፈተና እንደ ሕፃን መሆን ነው እና አሮጌ ማንነትን መተው ነው። አሮጌ ማንነትን ትቶ እንደ አዲስ መሰራት ያስፈልጋል። ለዚህ መንግስት ብቁ ለመሆን ንስሐ መግባት፣ እንደገና መወለድ፣ ኢየሱስ እንደ ንጉስ መቀበል፣ የመንግስቱን ጽድቅና ቅድሚያ መስጠት፣ መንግስቱንና ይሄንን መንግስቱንና ጽድቁን ፈልጉ እንደሚለው ማለት ነው። እንደ ሕፃን መሆን ያስፈልገናል ማለት ነው። እና እነዚህን እዚህው ላይ ብዙ ጊዜ ባልወስድ እንግዲህ እነዚህን ዋና ነገሮችን ያዝና የሚቀጥለው ወይም ሌላ ጊዜ ደግሞ የእግዚአብሔር መንግስት አገልግሎት ዝግጁ ወይም ብቁ መሆን እንዴት ነው የሚቻለው ብዬ በዚህው ላይ ደግሞ እንቀጥል እንችላለን። ሌላስ ደግሞ ጸሎት እንግዲህ እንጸልያለን። መንግስት ትምጣ እያልን እንጸልያለን። መንግስት ትምጣ ጌታ ኢየሱስም አስተምሮናል። ጸሎት አለ። እሱንስ ምን እያልን ይሆን የሚለውን ደግሞ ከዚሁ ላይ አሁን መልስ ያገኘን ይመስለኛል። መልስን ካላገኘን ባለኝ መረዳት ላይ ደግሞ ተጨማሪ አድርገን በዚሁ ላይ እንማማራለን፣ ወይም የተረዳሁትን ያህል እኔም አስረዳለሁ። እና እግዚአብሔር ይመስገን ይሄን የእግዚአብሔር መንግስት ለእግዚአብሔር መንግስት ብቁ ያደረገን፣ እኛም ደግሞ ለእግዚአብሔር መንግስት የተጠራን፣ እኛም እግዚአብሔር መንግስት እየፈለግን እሱ ጋር ቀን በቀን እየሰፋን ቀን በቀን እያደግን ውስጥ እየደረስን እየሰፋን እንድንሄድ ደግሞ እግዚአብሔር ይርዳን። እሱ ይረዳናል። የጠራን የታመነ ነው እና ቅዱሳን ይሄውን ይመስላል። ተባረኩልኝ።